ፈጣሪ። አዎ ይሄ ነው የምፈልገው። ስለዚህ ህይወታችሁ ይቀጥላል ማለት ነው ምንም ሳትሆን። ኧረ በላቸው ያለው እምለው ምድር አሽቃባጮች፣ ምድር ተሳዳቢዎች፣ አንደ ሩታ ፈርቢ ሄርሜላ ፈርቢ እናታችሁ እንደዚህ ሆኖ እኔ ሄጄ ገላታለሁ የምትሉ አሽቃባጮች ሁላ ዛሬ የት ናችሁ? አያችሁ እናንተ በሜዳ ቀራችሁ፣ እነሱ ታረቁ። እኛ ግን አረ የመንግስት ያለክ እንዴት እንደዚህ በቀላሉ ሲታረቁ መንግስታችን ዝም ይላል? እንዴት እንደዚህ በቀላሉ ሲታረቁ ዝም ይላል? በመጀመሪያ ሄርሚ 100,000 ስለገባሽ ኮንግራቹሌሽን ብያለሁ ማለት ነው። ሁለተኛ ነገር ማለት ነው ሰላም ስላወረዳችሁ ደስ ብሎናል። እውነት ለመናገር አልተጣላችሁም ነበረ፣ ግን ለሶሻል ሚዲያውና ለቢዝነስ ተጣላችሁ። ታረቃችሁ፣ ስለታረቃችሁም ደስ ብሎናል። ግን ደግሞ እኛ እውነት ለመናገር በጣም ቅር ብሎናል። እኛ እኮ ገና መች ፈመስን፣ መች እንደናንተ እውቅናን አፈራን? መቼ ገና ምኑ ተይዞ ህሩታዬ ምኑ ተይዞ ሄርሜን እንደው አያብርሽ እንደው አንተ ሰው ምን አለ እንደው እድሜ ክረዘም በተረገው ኖሮ ማለት ነው። እኔ ግን እግዚአብሔርም ማለት ነው የውርደትን ጥግ ካያችሁ የድራማው መጨረሻ በእንደዚህ በሚያስጠላ ነገር በመቋጨቱ በጣም ነው የሚያስጠላውና አንቺም ስምሽ እንደዛ ጠፍቶ ምናምን ነገር አንቺኛውም ተሰድበሽ ሽማ ተብለሽ ቅብጥርስ ብቻ በጣም የሚያስጠላ ነገር በህይወታችሁ ውስጥ ተካክሉን ያሉት መቼም ትውልድ የማይረሳው መቼም ለታሪክ የሚጻፍ ነገር ነው እናንተ ያደረጋችሁት። እውነት ለመናገር ምንም የተማርነው ነገር የለም። ገባችሁ? ከእናንተ ምንም የተማርነው ነገር የለም። የሚያስጠላ እንደዚህ አይነት የውርደትን ጥግ ነው ያየነው ማለት ነው። ሴት ላይ ርካሽ እንደሆነች ወንድ ልጅ እንደፈለገ ማድረግ እንደሚችል ምናምን ነገር ነው ያየነውና ቤተሰቦቻችሁን መጨረሻ ነው ያወረዳችሁትና እውነት ምንም በእንደዚህ አይነት ነገር የሚመጣ ነገር ጠንቅር ብሎ ቢቀር ይሻለኛል ብዬ ነው የማስበውኝና ለማንኛውም እናንተ ድራማውን ያጠቃለላችሁበት መንገድ ጥሩ ባይሆንም ነገር ግን እኛ አላደግንም፣ እኛ ደስ አላለንም። አይሁት ተመልከቷቸው እና እኛ የምር እውነት ለመናገር እዚህ ሶሻል ሚዲያ ላይ በሩታና በሄርሜላ ምክንያት ታሞ ወደ አገር ቤት ያልገባችን የመዳም ቤት ቅመምን ጠይቁኝ። ስራ ፈታ ኢጃዛ አታላይነ አንተ ልጅ አታላይነ አንተ ልጅ አታላይነ አይሎጋ አጋጠመችሁ ተሸታ ያገር ልብሱ ደግሞ ምን ነበር ቀሚስን